የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ ያቀረቡ ዝርዝር መረጃውን እናካፍላችኋለን። በዋግምራ ዞን ታጣቂዎች ሁለት ወረዳዎችን በመቆጣጠራቸው በርካታ ነዋሪዎች መፈናቀላቸው ተነገረ። ዝርዝር መረጃውን ይዘነዋል። ሁሉንም የፕላስቲክ ከረጢቶችን መጠቀም የሚከለክለው አዋጅ ሙሉ ለሙሉ ተግባራዊ እንዳልተደረገ ባለስልጣናቱ አስታወቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ ያቀረቡ። የአማራ ክልል ፕሬዝዳንት አረጋ ከበደ ለአማራ ወጣቶች አነጋጋሪ ትግል ጥሪ ያቀረቡ። አመራሮቹን ሄዳችሁ ታግሏቸው ሲሉ ተጠምጠዋል። አረጋ ይህንን ያሉት ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ቃላት ከባህር ዳር ከተማ አስተዳደር ወጣቶች ጋር በተወያዩበትም ወቅት ነው። ከተማ ለነዋሪዎቿ ምቾት አልባ የሚያደርገው የአስተዳደር ብልሽት መሆኑን የጠቀሱት ርዕሰ መስተዳደሩ አመራሩ በቀላሉ የሚገኝ ቀላልና ውሳኔ መስጠት የሚችል መሆን እንዳለበት አጽንኦት የሰጡ ሲሆን በተለይም በህዝብና በሀገር ላይ የሚፈጸሙ የሌብነት ድርጊቶችን ወጣቱ በግንባር ቀደምነት ሊታገላቸው ይገባል ብለዋል። ሌብነት ውስጥ የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት ውስጥ የሚገባ ግን መስረቅ ሳያንስ የሚመራውን ደሃ ህዝብ የጎሪጥ የሚያመራር ላይ በጽናት መታገል ያስፈልጋል ሲሉ የባህር ዳር ወጣቶች በተሰበሰቡበት መልእክታቸውን አስተላልፈዋል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ ወይንም አዴን ታጣቂዎች አበርገሌና ጸግባጂ ወረዳዎች ሙሉ ለሙሉ መቆጣጠራቸውና ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናግረዋል። ከሁለት ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው ሁለት ወረዳዎችን እንደተቆጣጠሩ አምስት የአካባቢው ነዋሪዎችና የዞኑ ጸጥታ መመሪያ ተናግረዋል። የአዴን ኃላፊዎች ወረዳዎችን እንደተቆጣጠሩ ለቢቢሲ አረጋግጠው ነዋሪዎች ግን አልተፈናቀሉም በማለትም አስተባብለዋል። በአበርገሌ ወረዳ ሚያዝያ 12 ቀን በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥሮት የነበረው ወረዳ ሙሉ ለሙሉ መቆጣጠራቸው ተነግሯል። ቀኑን ሙሉ ውጊያ ውሏል በተባለው ውጊያ የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞኑ አስተዳደር ለቢቢሲ አመላክተዋል። የአዴን የሚዲያና ኮሚኒኬሽን ኃላፊ አቶ ሙሉገታ ካሴ ከህወሓት ኃይሎች ጋር ጣምሮ መዋጋታቸውን አስተባብለው አመራሮቻችንን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለት ተገፍተን ወደ ግጭት የገባ ነው ብለዋል። በወረዳው ግጭት የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ አለመግባባት በመፈጠሩ እንደሆነ ነዋሪዎች ተናግረዋል። በግጭቱ ንጹሃን ዜጎች እንዳልተጎዱ አመላክተው ከሁለቱ ተፋላሚዎች ወገን ግን በርካታ ተዋጊዎች መገደላቸውን ለቢቢሲ ተናግረዋል። የአዴን ታጣቂዎች ከህወሓት ኃይሎች ጋር ጸብጋጂ ወረዳን እንዲሁም ከሁለት ሳምንት በፊት እንደተቆጣጠሩት የወረዳው ነዋሪዎች ለቢቢሲ ገልጸዋል። ከቀኑ 7 ሰዓት አካባቢ አዴንና የትግራይ ኃይሎች በቅንጅት ነው የገቡት ያሉት አንድ የወረዳው ነዋሪ አዝሪያ የሚባል ስፍራ በቡድን መሳሪያ የታገዘ የተኩስ ልውውጥ እንደተጀመረም ተናግረዋል። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላ የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ መምጣታቸውን ተናግረዋል። ለትግራይ ክልል አዋሳኝ በሆነው የዋግምራ አካባቢዎች ራሳቸው የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች እንደሚንቀሳቀሱም ይነገራል። የዞኑ ጸጥታ መምሪያ ኃላፊ 50 አለቃ አዘዘው ተጨባጭ መረጃ የለኝም በማለት የሐራ መሬት ታጣቂዎችን እንቅስቃሴ እንደማያቆም ተናግረዋል። የታጣቂ ቡድኑ አባል አቶ ሙሉገታ ካሴ ግን ከመንግስት ሰራተኞች የሚሊሻ ቤተሰቦችና ለንግድ ስራ ብለው ወጥተው ከቀሩ ነዋሪዎች ውጪ ቡድናቸው ወረዳቸውን በመቆጣጠሩ የተፈናቀለ ህዝብ የለም ብለዋል። ቢቢሲ ያነጋገራቸው አንድ የሰቆጣ ከተማ ነዋሪ በርካታ ህዝብ ወደ ከተማዋ መጥቷል በማለት ተፈናቃዮቹ በጎዳናዎችና በተጀመሩ ህንጻዎች እንደተጠለሉም ተናግረዋል። የጸጥታ መምሪያው ኃላፊ በበኩላቸው ሲቪሉ ማህበረሰብ ብዙ እናቶች፣ ብዙ አዛውንቶች፣ ብዙ ወጣቶች ተፈናቅለው ሰቆጣ ከተማ አስተዳደር ላይ በስፋት አሉ። አብዛኛው ማህበረሰብ ተፈናቅሎ እዚሁ ከተማ አስተዳደር የሚገኘው ብለዋል። ከመጣን ጀምሮ እስካሁን ድረስ የተሰጠን እርዳታ የለም፣ ምንም እርዳታ አላገኘንም ያሉት አቶ ህሉፍ ከምዝገባ ያለፈ ነገር እንደሌለም ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችና አንድ የቀድሞ የአዴን ኃይሎች አመራር ታጣቂዎችና የአማራ ክልል መንግስት የሰላም ስምምነት ከደረሰ በኋላ ከአንዳንድ ትንኮሳዎች ውጪ አካባቢው ተረጋግቶ እንደነበር ተናግረዋል። ስምምነቱ በ2016 ከተፈረመ ወዲህ በግልጽ ግጭት ውስጥ ሲገባ የአበርገሌ መጀመሪያ እንደሆነም አመላክተዋል። አዴን 2 ዓመታት በዘለቀው ደም አፋሳሽ የሰሜን ጦርነት ወቅት የህወሓት ኃይሎችን ወግነው በመዋጋት ስሙም ይነሳል። በ2016 ቡድኑ ትጥቅ ለመፍታትና በሰላማዊና ዲሞክራሲያዊ ትግል ለመሳተፍ ከመንግስት ጋር ስምምነቱን ደርሶ ነበር። ለዚህ ስምምነት መፍረስ ሁለቱም ወገኖች እርስ በርስ እየተካሰሱ ሲሆን ቢቢሲ በአካባቢው ከሚገኙ ገለልተኛ ወገኖች ስለ ሁኔታው ለማወቅ የሚያስችል መረጃ እስካሁን ድረስ አላገኘም። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን።
ሁሉንም የፕላስቲክ ከረጢቶች መጠቀምን የሚከለክለው አዋጅ ሙሉ ለሙሉ ተግባራዊ እንዳልተደረገ ባለስልጣናት አስታወቀ። የአካባቢ ጥበቃ ባለስልጣን ያለምንም ልዩነት ሁሉም የፕላስቲክ ከረጢቶች ጥቅም ላይ እንዳይውሉ ሙሉ በሙሉ ገደብ ቢጥልም አዋጁን በትክክል ካለመረዳት በተፈለገው ደረጃ ተግባራዊ ያለመደረጉን ገልጸዋል። የባለስልጣኑ ዋና ዳይሬክተር ዶክተር ሌሊሴ ነሜ ክልከላው ስስ ወፍራም የሚለውን ልዩነት ሳይኖረው ሁሉንም የፕላስቲክ ከረጢቶች የሚመለከት ነው ባል ታስረድተዋል። የፕላስቲክ ከረጢቶች ከአካባቢ ብክለትና ከጤና አንጻር ከፍተኛ ጉዳት እንደሚያስከትሉ በመግለጽ ህዝቡ አማራጭ የሆኑ ወረቀት፣ የካርቶንና የጨርቅ ውጤት የሆኑ መያዣዎችን እንደሚጠቀም አሳስበዋል። በአዋጁ አፈጻጸም ላይ አሁንም ክፍተቶች እንዳሉ የተናገሩት ዋና ዳይሬክተሯ ተቃውሞ ቁጥጥር ላይ የሚያደርጉ አካላት ቴክኒክ ድጋፍ በማድረግ ክፍተቱን ለመሙላት እየሰራ እንደሆነም ገልጸዋል። የህግ ማስከበር ስራ ብቻውን ለውጥ ማምጣት እንደማይችል የገለጹት ዶክተር ሌሊሴ የህብረተሰቡ አመለካከቱን መቀየር እንዳለበትም አስገንዝበዋል። ዜጎች ስለ ጉዳዩ በቂ መረጃ አግኝተው ኃላፊነታቸውን እንዲወጡም ጠይቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተመረጃዎች ዳግም እስከነገናኝ ድረስ በደህና ቆዩ።